ጃኒ በስተት ጆን ዳንኤል እንደዚህ ያደረገኝ ካለች በፊት ትንሽ ልጅ ነው ብዬ ትንሽ ልጅ ናት ብዬ ነው ዝም ያልኩት። ጃኒ አረጋጋጥ ትጠያለሽ። እምትገዡን ዕቃ እምትቀባበዩን እንዴት አድርጌ እንደማስጨመድድሽ እኔ ደግሞ ታያለሽ። አርፈሽ ቁጭ ቃልል ካለሽ አይደለም ልጁን ለመጣል ይሄን ሰዎች ልንገርዋ ሌሎች ሰዎች በሷ መዘዝ ሌሎች ሰዎች ገንዘብ ለማግኘት ብለው ያልተገባ ነገር ውስጥ የሚገቡ ልጆችን እጎዳለሁ ብዬ ነው ከዚህ በፊትም ለምና ላክስ መታ ለምናኝ ነበርኩኝ። ታቀኛለሽ በደንብ ነው የምትዋወቀው። አሳይሻለሁ ምን እንደማረግ ታይኛለሽ። ሰርቲፊኬት አላት የትዳ ምን ማለት ነው? እሷ ከነማ ጋር እንደተኛሽ ላውራላታ እኔ ላክስ አዲስ ከነማ ጋር እየመጣሽ ስትገላጨስ ስታሳም እንደነበረ ላውራላት እንዴ? ከማጓደኞቹ ጋር ስተኛና ስትዳራ እንደነበረ እሱና እኔ ደግሞ ማወራላት። ከዛ ነው የመጣው ስማን ዛሬ በፈለገችው መንገድ ትጠይቀኝ ማስረጃዋን አወጣለሁ። አልከበር ብላለች። ሱሰኛ አላቃትም እንዴ? አርፈሽ ቁጭ በይ ብዬ ነው ከዚህ በፊትም ትንሽ ልጅ ናት እኔ ምንም ነገር አልናገርሽም ብያታለሁ። ሚስተር ሰርስ እዚህ ይላል ፖስት አድርገው ነው እኔን የምነግራችሁ። እኔ በጣም ጎበዝ ሴት ነኝ። አይኖ አውቀዋለሁ። ስለራሴም ቲክቶክ ላይ መጥቻ አውርቼ አላውቅም። እንደዚህ ሆኛለሁ ተጎድቻለሁ ምናምን ብዬ አውርቼ ምንም ብዬ አላውቅም። ብዙ ጊዜ ስንጣላ ኦኬ ዋርኒንግ ሰጠኝ። ቁስል ስላሳየው መሰለኝ ስንጣላ ላይቬን ነው የሚያዘጋው። ስንደባበር ላይቬን ነው የሚያዘጋው። ከዛ ከኔ ጋር መታረቅ ሲፈልግ ላይቬን ያዘጋዋል። ከዛ ሂጄ ለምነዋለሁ። በዛ ሰዓት ማንንም ማቀሰ የለም። ላይቭሽን ማጥፋት እችላለሁ አንቺን ከቲክቶክ ይለኛል፣ ያስፈራራኛል፣ ይዝትብኛል ምናምን። ማዘሩ ታውቃለች፣ እህቱ ታውቃለች፣ ሁሉም ያውቃሉ። አንድ ቀን ግን አውርቼ አላውቅም። ስለሚወደኝ ነው ብዬ ነው የማስበው። ፍቅር ነው ብዬ ነው የማስበው። ገባችሁ? ቲክታክ እያየክ አይደለም አሁን? እሺ አጠገብህ ሰው አለ? ቲክታክ ግባና ተመልከት። ምንድን ነው የተፈጠረው? አሁን ተጣልታችኋል? ከጃኒ ጋር ተደዋውላችኋል? ተገናኝታችኋል? ያልካት ነገር አለ? አካውንቷን አንተ ነው ያዘጋኸው? እሺ አሁን ምንድን አሁን ይኸውልህ እኔ ላይቭ ላይ ነበርኩኝ። አሁን አይ ዶንት ኖ አላውቅም፣ እሱን አላውቅም። ጆዬ ልንገርህ፣ አሁን ላይቭ ላይ ነኝ እኔ ኦንላይን ሆኜ ቲክታክ ላይ አይ ቲንክ ጃኒ ገብታ አካውንቷ ተዘግቶባታል። አካውንቷ ተዘግቶባታል አይደል? ቤተሰብ አካውንቷ ተዘግቶባታል። አካውንቷ ተዘግቶባት ላይቭ ላይ ገባች። ላይቭ ላይ ደግሞ በኔ አይ ዶንት ኖ ሪካርድ የተደረጉ ቪዲዮዎች እያየሁ ነው ጆዬ። አሁን አንተ ፕሮግራም ላይ እንደሆንክ አውቃለሁ። አጠገብ ስልክ ካለ ግን ግባና ቼክ አድርግ። አሁን ግባና ቼክ አድርግ። አንተ ግን እሺ ቆይ አንዴ። እሺ ቤተሰብ ባይዘወይ ራሷ ጃኒንም እንደዚህ ደቃታለሁ። ለምን መሰላችሁ? ወይኔ ግን አንዳንዴ ፈጣሪ ወይ ግን ጌታ ወይ ግን ረመዳን የለም ግን እግዚአብሔር ወይ ሚዲያ ላይ ለምን አወጣኝ? ግን ሚዲያ ላይ ለምን ኖርኩኝ? ለነገሩ እንኳን ፈቸውኩኝ እንኳን ሲንግል ማሞኩኝ። ይሄው ባይለላከለት ቤተሰብ የተቆረጠው ምናምን አሁን ነው አላገኘኋትም፣ አልተደዋወልኩም ማለት እኮ እሱን ያዘገው ይሄ እጇን የተቆረጠው ምናምን ምንድን ነው ቤተሰብ? አልገባኝም እኮ እኔ ቪዲዮን እንደናንተ ነው ያያያለው። እስካኔ እንዴት አድርጌ ልላከው ነው ማርያም? ይሄንን ደግሞ ብዙ ጊዜ እኔ ምንም የማውቀው ነገር የለም። ላይቭ ላይ ነኝ ታይዋውቀው ነው። ምክንያቱም እሱ ዛሬ አምባሳደር ሊሆንበት ቀን ነው፣ ምርቃት አለበት፣ ፕሮግራም አለበት፣ የሆነ አምባሳደር ሊሆን ነው። አካውንት ተዘግቶ አልገባኝም። የ2004 የቆየ ነው እና 2024 ማ ቦይፍሬንድ ምናምን አልነበሩ እንዴ ታዲያ? በፍቅር እያሉ ከሰኔም በድሮ በፍቅር እያለው ሰውዬው የቀጠቀጠኝ ላውጣ እንዴ? እንደዚህ ምናምን ያላልቀኝ አንዳንዴ እኮ ሳትፈልጉ ትስቃላችሁ። ጌታ እንዴ ቀላል ቀጠቀጥ ነበር። እኔ ማን ማፊት ሁሉ አይታይም እኮ ቤተሰብ ጌታ በሰዓቱ መናገር ያለባችሁ ጋይስ። አሁን በሰዓቱ ሰው ሲጎዳ አፍነሽ ማስቀመጥ የለብሽም። ማጋፈጥ አውጥተሽ ማጋፈጥ። ብትታረቂ ራሱ ፍቅር ካለ ደግሞ እንደዚህ አድርጎሽ ራሱ ብትታረቂው ቢፈልግ ይታረቅሻል። አንቺ ራሱ ካልቆረጠልሽ ትያለሽ። አንቺ ተረጋጊ የምትይኝ አልገባኝም። የእናትሽ እንትን ይረጋጋ። ምን አባሽ ናት? ጆከር የባንክ አካውንት ሰጥቷል። የደወለችው ራሷ ናት። የደወለችበትን ሰዓትና ደቂቃ ሁሉ ሰውነቷን የቆረጠችበትን ሁሉ አሳይ። አሁን እኛ ጋር ስንነጋገር ላይቭ ላይ መግባት አልችልም ብሎ ስቶሪ ላይ ማድረግ ምን ማለት ነው? እኛ እኮ ህፃናቶች እኮ አይደለም። ግዴታ ሴት ትቀድማለች በሚባለው ነገር ወንድ ልጅስ አንገቱን መድፋት አለበት? እኔስ ወንድ አይደለሁም?
በዚህ ደቂቃ ላይ ከጆን ዳንኤል ጎን መታ ፊት ለፊት እሱ ሲገባ እሷ ሲገባ እሱ ከቀረ እሱን እንወቅሳለን። ለምን አትመጣም? በአዶናይ አካውንት ትምጣ። አብራው የምትላላ ሰው አብራ በፍቅር የምትኖረው ሰው አይደለም። አካውንቱን እንዴት አይሰጣት? ሐሳቤን ልስጥ አንድ። አሁንም እኔ እሷ የተሳሳተ መረጃ አቀርባለች ብዬ አላስብም። መብቴ ነው፣ ሐሳቤ ነው። እንዴት ቆይ ሚውት ቶቶ በመጀመሪያ የተሳሳተ መረጃ ካልሆነ መጣ ትከራከራ ትምጣ። ምን አጋጥሟት ልጨርስ አንዴ። ምን አጋጥሟት እንደሆነ አናውቅም። ምን ደርሶባት እንደሆነ አናውቅም። እስክትመጣ መጠበቅ። ቆይ ወንድሜ አንድ ጊዜ ቆይ ያዝ። አንተ ምን ታርክ? እዚህ ጋር እንኳን ከጆገር ጎን ነኝ እኔ። ምናልባት እኔ እንደዚህ አይነት እንትንሽ ሴራ ሰውን ለመጣል የምሰራ ሰው አይደለም። ማክበር ያለብኝን አከብራለሁ፣ መናገር ያለብኝን እናገራለሁ። ልጁ መጥቶ ይሄን የተደዋወለችበት ሰው ጠቅሶ ደውላ ስታስቸግረውና ያለውን ነገር ካወራት በኋላ እሱ ጋር ሲጣሉ አዶናይ ጋር ሲጣሉ ሰው ደውሎላት ያናገረውን ሁሉ ተናገረ አይደለ? እሷ መጣ ፊት ለፊት እሱ ጋር ይሰዳደቡ። እኔ ያለው መጥፎ ነገር የሚናገራ ከሆነ አስወጣዋለሁ። ለምን ችግሯን ውሸትህን ነው አንተ ነህ የቆረከኝ፣ ይሄው መረጃው የታከምኩበት። ለምን አትናገርም? ምን አስፈራት? ቀድማ መገኘት እኮ ያለባት ጆከሪ። አሁንም እኮ እሷ ውሸታም ነች እኮ ለማለትም ታይም ያስፈልጋል። ገባ? ማሜ አካውንት የኛውም ተዘጋ በላይ ስቶሪ ላይ ማድረግ ያ አይ ትንሽ ታይም ስጣት፣ ሰው ያውራ፣ ታይም ስጣት። ልንበጣት እኛን አንዴ ተሰጥና አንድ ደቂቃ ምናልባት እንዲህ እናድርግ። ይኸውልህ እኔ አሁን ሰመዱም እንዳለው ነው። እኔ አሁን እስካሁንም በአቋሜ ጸንቻለሁ። ግን ስህተት የሚሆነው ግን እነሱ ኦል ደ ታይም ጌመር ናቸው። እዚህ ፕላትፎርም ላይ ሁል ቀን እኔ ቅርታ አድርጉልኝ፣ ጨዋታን በሉት ልመናን በሉት በህዝብ ነው እነዚህ ልጆች የሚተዳደሩት። ስራቸው ነው፣ ገቢያቸው ነው። ስለዚህ አደባባይ በራሷ ፔጅ ላይ ወታ እንዲህ ተደርጊያለሁ ብላለች። ኦፍኮርስ እኔ ጥቃቱን አምናለሁ። ግን መታው እዚህ ጋር እሷ በተለይ እሱ ተናግሯል። ያ እሷ መታ ደግሞ ማታወራ ከሆነ ይሄ ትልቅ ንቀት ነው። ሺህ ጊዜ እውነት ቢኖራትም እንደ ውሸት ነው ሊቆጠር የሚችለው። አሽታሪ ስቶሪ ላይ እኛ ቶሎ ብለን ስንጽፍ ስቶሪ ላይ አስቀመጠች። አካውንት የኛውም ተዘግቷል አለች። ምን ማለት ነው? ይሄ አይሆንም ነው። እዚህ መነጋገራችንን አይታ ነው ያደረገችው። ጆን ዳንኤል ከገባ ህፃናት ነን ነው ከዛ በኋላ ነው ጆን ዳንኤል ህፃን ነው። ጆከር ምናልባት ለአንተ ለግል ነገር ስለሚኖር ለምን አታናግራችሁ? እኔ ልጨርስላችሁ። እንደውም ጆን ዳንኤል ጋር ከሷ በላይ ጆን ዳንኤል እናልግባባ። ጃኒ ትላንት ማታ እየተጫወት ሌሊት ላይ በኢትዮጵያ ቢያንስ እስከ 8 ሰዓት ተኩል እኔ አይቻታለሁ አለች። ከመጨረሻ ላይ ጌም የተጫወተ ከቡቺና ከድሪስ ጀበና ከማሜ ጋር እስከዛ ሰዓት ድረስ ጊፍት ሁሉ አሰጥቻታለሁ። እኔን አሸንፈኝ። ከምንም በላይ እኔ ጋር ነው የምትግባባ። አይ ጆከር ጋር ችግር አለብኝ አልመጣም ወይም እንደዚህ ነው ማለት አትችይም። ምንም አይነት ምክንያት የለውም። ስለኔ እየተወራ ተበድያለሁ ብዬ ወጥቼ በዳይ ነው የሚባለው ሰው መጥቶ ሲያስረዳ አንቺ ጸጥ ብለሽ እጅሽን አጣጥፈሽ የምትመለከች ከሆነ ሌላ ጉዳይ ነው። ሴት ልጅ ብቻ ስለሆነ ለሴት ለሚባለው ነገር ወንድ ልጅስ ይሄም ልጅ እኮ የሚቋቋመው የተለያየ ነገር የሚያደርገው በቲክታክ ነው። ብዙ ስራዎችን የሚሰራው በቲክታክ ነው። ታፕ አድርጉ። ያ እስከሆነ ድረስ እሱ መጥቶ ሲያስረዳ የእሱን መታ መንቀፍ ምን አቃታት? የእሱ አካውንት ከተዘጋ በባሉ አካውንት መንጣት ትችላለች። ፕላስ እሷ ቤቷን ከፍታ ራሱ ኦኬ ሃይስታግ ይሄን ነገር ያስረዳሁት እኔ ጋር ችግር የለባትም። እኔ ጋር ከጆን በላይ ሰላም እንደውም እኔና እሷ እንግባባለን። ከጆን በላይ ሲጀመር ጆከር ጋር ችግር አለብኝ ምናምን ብላ በኋላ ሌላ ነገር እንዳይመጣ ነው ይሄን ነገር እየተናገርኩ ያለው። ይኸውልህ ቤቷን ከፍታውነች ልጅ ራሱ ቤቷ ላይ ብታወራ ከዚህ በኋላ ነው የምልህ እንደ ሽቀላ ነው የምቆጥረው። በቃ ሽቀላ ነው በሱ ላይ አስታጋስማማለሁ። በዚህ ጉዳይ ሽቀላ ነው መታ ሚዲያ ላይ መቀበል አለብህ እኮ ግዴታ ነው። ተቀበላለሁ ሰዓት ብለህ ጠይቃለህ አይደል አንተ? ትክክል። ዮኒ ጋር ስለማንስማማ አስወጣልኝና እኔ ልግባ አለ። አዎ ትክክል። አስገባሁት አንተን አስወርጅ። አሳየ ሰዓቱን፣ የተደዋወለበትን፣ የቆረጠችበትን
እሷ ከለቀቀችው ቪዲዮ ውጭ ሁሉንም አሳየ። አዎ አይቻል። እሷ የለቀቀችው ፎቶና እሱ የቆረጠው የተለያየ። ጆከር ለምን አንድ ደቂቃ ተክሰሰኝ አለ። ጆከር ለምን አትደውልላትም? ለጃኒ አንዴ ደውልላትና ሀሽቶ በተናገረችው ላይ ነው የምጨምረው። ንቀት ብቻ ሳይሆን ጥፋቱን ጠቅልላ ትወስዳለች። እየሰማሽኝ ከሆነ በፌክ አካውንት እየሰማሽ ባዮ ላይ ሊንክ አለ። ሊንኩን ተጭነሽ ግሩፕ ላይ ስትገቢ ኦነሩን ነኝ እዛ ላይ ገብተሽ ደውይ፣ ጻፊልኝ ቴሌግራም ላይ ማሜ። ይሄ እኮ ፍርድ አይደለም። ካልመጣሽ አንቺ ተበድያለሁ ብለሽ ጥፋተኛ ነሽ ማለት ነው። እንደዛ ነው እኮ ያልኩት። አይ ኢትስ ኦኬ ትመጣለች፣ ልትመጣ ትችላለች። ምናልባት ይሄ አይነት ስላለው እች ልጅ ወይ ማስፈራሪያም ሌላም እንደዚህ ደግሞ ከዚህ በላይ ደግሞ የሚመጣ ነገር ዛቻም ማስፈራሪያ ከደረሰባት አንተ ባለቤቷ አለ እዚህ ጋር ሌሎቻችሁም አላችሁ የምትታወቁ ዛቻ ማስፈራሪያ የሚያደርስባት አያደርግም። ዳንኤል ጭራሽ አያስፈራራትም። በቃ በውስጥ ማሳወቅ ትችላለች። ሪዝኗን መናገር አለባት። ካለበለዚያ ቤቷ ላይ የምታራምደው ሙድ ካለ ለብቻዋ ይሄ አይመጣው። የመጣችሁት ህዝብ አደባባይ ነው፣ የምትተዳደሩት በህዝብ ገንዘብ ነው። ስለዚህ መተሽ እሱ እንደተናገረው አሁንም እኔ ጉዳትሽን ቁስልሽን አልክድም። እኔ ካንቺ ጎን ነኝ እንደ አንድ ግለሰብ በታየኝ ነገር ከዚህ በፊትም ባየሁት ነገር ግን ወደ ህዝቡ መተሽ እዚህ ቤት ነው ኤክስፕሌን ማድረግ ያለብሽ ለኛ ለእያንዳንዳችን ማለት ነው። ቤትሽን ከፍተሽ ግን ለብቻሽ የምትጮይ ከሆነ ሽቃላ ነው። በቃ ልሻቅሉብን ልትነግዱ ነው። አለቅ ልጁ ላይ ማጥፋት የፈለጋችሁት ልጁ ላይ ሴራ መስራት የፈለጉት ነገር አለ። ከተጎዳች ሁላችንም በሷ ሳይድ ነን ጋይስ። ምንም ሳይድ የያዝነው ነገር የለም። ከተጎዳች እሷ ጋር ነን አሁንም ጋይስ። ሁለተኛው አካውንቷም ሲዘጋባት ቪዲዮ አለ። ሁለተኛ አካውንቷም ተዘግቷል። ኧረ ጆከር ሰዓት እናውራበት። ሰመዱ እኔ ፋራ አይደለሁም። ላሳይህ ቪዲዮ አለ ሲዘጋባት ይያወራል። ነገር ልበል አንዴ ዘመዱ ምን መሰለህ፣ ለማንኛውም ቀንም ይሁን ዛሬ አትግባ። ቆይ ጆካ ዛሬም ባትገባ መቼም ለብቻዋ ከገባች ለሽቀላ ነው። ጆከር ሳይኖር ከገባች ፈጣሪ ምስክሬን የማልፋታት ትክክል። ጆከር ሳይኖር ዮኒ አካውንት እንደሚዘጋ ታውቃለህ አይደል? ለማንም ሳይድ አልያዝም ጆከር ለማንም ሳይድ እኔ የሁለቱንም ሳልሰማ አልናገርም ያለው እሱ ነው። ሳይዳሊዝም አለ አስገብቶ በክብር አወራው ወረደ እሱ። ያ እኔም ፌር ነው ያለው ደግፈን ነበር እኮ በቃ ሽንት ቤት ከተወራ በኋላ ትተናል። ነጥብ ጥለናል። አልመጣችም ነጥብ ጥለናል። ተፈጠፈጠና ማንም በተናገረበት መፍረድ የለብንም። ከአንዱ ጋር ሆኖ ሽንት ቤት ሆኖ ማውራት ተፈጠፈጠን በጣም ከባድ ኤኒዌይ ነጥብ ታለ ለማንኛውም ይመቻችሁ። ግን አትፍረዱ። ይመቻችሁ። ተባልክ እኮ ነው ያለው። ምንድነው የምታወራው? ለምን ገደላ አትገባ እንዴ? ከዚህ በላይ ምን ይምጣ? ከዚህ በላይ ያደርገው ማንንም ሳይዳላችሁ ጃኒ አንዴ ቆይ ጆከር ለዚህ መልስ ትስጠኛል አይደለም? ምን አስፈራት? ሁለተኛ አካውንት እንዴት እንደሚዘጋ እናውቃለን ጋይስ። ያን ሁለተኛ አካውንትሽን መልሶ አካውንት ባን የሚል ከሆነ አንቺ ነሽ የዘጋሽው። አለቀ። እሱን ባዶናይ ትግባ። ዛሬ ሿሿ ማንንም አንቀበል። ኖ ባዶናይ ትግባ። እሺ ተዘጋ ይባል። እሺ እንመናት። ባዶናይ አካውንት ግቢ። ቀላል ባዶናይ አካውንት ግቢ። አንዴ ሀሳብ ልስጥ። ጃኒ መቼም በፌክ አካውንት ትኖሪያለሽ? የእውነት አካለሽ? ኦኬ ቴሌግራም ላይ ልትደውልልኝ። ያ ጆከር አንዴ ቆይ፣ የእውነት አንቺ ተበድያለሁ ብለሽ የምታስቢ ሴት ከሆንሽ የጆከር ቴሌግራም አካውንት ላይ ግቢ። እኛም አለን እዛ። አንድ ሰውን ኮንታክት ማድረግ ትችያለሽ። ኦልዌይስ እውነት እንደ ሴት በሴትነትሽ በደል ደርሶብሽ እዛ እያስፈራሩሽም ከሆነ የምትፈሪውም ነገር ካለ የተያያዛችሁትም ነገር ካለ ነገ ዋረዳለው ስሜ